ሰላም ሰላም የተወደዳችሁ ወገኖች እንደምን አላችሁ? የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ተባረኩ። ዛሬ አንድ ቪዲዮ ይዤላችሁ ነው የቀረብኩት። ሊቀ ሊቃውንት ዕዝራ ይባላሉ። በጎንደር አካባቢ ያሉ የታወቁ መምህር አራት አይና የተባሉ ናቸውና በማርያም ዙሪያ አሁን ግንቦት ልደታ ድንግል ማርያም ተወለደች ብለው የሚያከብሩበት ጊዜ ነውና ብዙ ሕዝብ በተሰበሰበበት ቦታ ድንግል ማርያም መድኃኒት ትባላለች፣ ቤዛዊት ትባላለች፣ ቤዛ ትባላለች ብለው እንደ አስረጂ የግንቦት ልደታ ዚቅ ገጽ 174 ላይ የተጠቀሰ አንድ ሐሳብ አለና እሱን መሰረት አድርገው በጣም የተናገሩት ማርያም ቤዛ ናት፣ ማርያም መድኃኒት ናት ያሉት ሐሳብ ፍጹም ከእግዚአብሔር ቃል ጋር የሚጋጭ ስለሆነ ይህንን በተመለከተ ምላሽ ለመስጠት ነው በፊታችሁ ያለሁት። በፌስቡክም በዩቲዩብም ይህንን ጉዳይ ቪዲዮ ሰርቼ ለቃለሁ ብያለሁ። በስፋት ነው እንግዲህ በዛ ማስተላልፈው። አሁን ግን በአጭሩ ለእናንተ ለአድማጮች ይህንን መልእክት አቀርባለሁ ማለት ነው። በመጀመሪያ እስቲ ቪዲዮውን እንስማና ከዛ በኋላ ወደ እኔ ሐሳብ ተመልሼ እንደ እግዚአብሔር ቃል የሆነውን እውነት እናገራለሁ። ተባረኩ፣ ተከታተሉ። ድንግል ማርያም መድኃኒት ትባላለች፣ ቤዛዊት ትባላለች፣ ቤዛ ትባላለች። ነቢያት እንደፈለጓት ቅዱስ ጴጥሮስ እንደተናገረ ሊቁ ቅዱስ ያሬድ ዛሬ በተናገረው ወይም ለእመቤታችን ለልደቷ በተናገረው ድጓ ዮም ፍስሐ ኮነ በእንተ ልደታ ለማርያም እምሃና ወኢያቄም ከኢያቄም ከሐና ድንግል ማርያም ስለተወለደች ዛሬ ታላቅ ደስታ ሆነ። እንኳን ደስ ያላችሁ። ለምን ተወለደች? ከመትቤዙ ነቢያተ ወጻድቃኔ ይላል። የተወለደች ነቢያትን ልታድን ነው፣ ጻድቃንን ልታድን ነው የተወለደች። አማን በአማን ተወልደት እመብርሃን። እውነት በእውነት ዛሬ እግዚአብሔር አምላክ የተባረከና የተመሰገነ ይሁን። እንግዲህ እመብርሃን ድንግል ማርያም ስለተወለደች ዮም ፍስሐ ኮነ፣ ዛሬ ደስታ ሆነ። ዮም ፍስሐ ኮነ በእንተ ልደታ ለማርያም እምሃና ወኢያቄም ከመ ትቤዙ ነቢያተ ወጻድቃነ አማን ተወልደት እመብርሃን ብሏል። ይህም ማለት ታላቅ ደስታ ሆነ፣ ታላቅ ደስታ ሆነ። ማርያም ከሐናና ከኢያቄም ነቢያትንና ጻድቃንን ተዋጅ ዘንድ በእውነት የብርሃን እናት ተወለደች ይላል እና ደስ ይበላችሁ ብለው ሕዝቡን እልል አስባሉ። ከዛ በኋላ ለምን ተወለደች ካሉ በኋላ ከመ ትቤዙ ነቢያተ ወጻድቃነ የተወለደች ነቢያትን ልታድን ነው፣ ጻድቃንን ልታድን ነው። ነቢያት እንደፈለጓት ቅዱስ ጴጥሮስ እንደተናገረ አሉ። ከዛ የተወለደች ጻድቃንን ነቢያትን ልታድን ነው ብለው ተናገሩ። እንግዲህ ከዚህ የተነሳ ማርያም መድኃኒት ትባላለች፣ ቤዛዊት ትባላለች፣ ቤዛ ትባላለች ነው። ስለዚህ ነቢያት ፈልገዋታል ወይ? ቅዱስ ጴጥሮስስ የት ቦታ ነው የተናገረው? ቤዛ ልትሆንላቸው ነቢያት ማርያምን ነው ወይ የፈለጉት? መድኃኒት ልትሆንላቸውም ነቢያት ማርያምን ነው ወይ የፈለጉት ብለን ስንል በፍጹም ነቢያት ማርያምን ቤዛ እንድትሆን ነቢያት ማርያምን መድኃኒት እንድትሆን አልፈለጉም። ጴጥሮስም የተናገረው ነገር የለም። ምንም ማስረጃ የሌለውን ጥቅስ አንስቶ ነቢያት እንዲህ ብለዋል ጴጥሮስ እንደተናገረ ማለት በራሱ ትክክል አይደለም። እንደገና ደግሞ ድንግል ማርያም የተወለደችው ነቢያትንና ጻድቃንን ልታድን ነው ወይ? የማዳን ኃይል አላት ወይ? የማዳን ስልጣን አላት ወይ? ቤዛ የመሆንስ ስልጣን አላት ወይ ብለን ስንል የድጓው መጽሐፍ ነው ያለው። የግንቦት ልደታ ዚቅ ነው የተናገረው እንጂ መጽሐፍ ቅዱስ እንደዚህ ብሎ አልተናገረም። እንደገናም ደግሞ ቤዛ ስለሆነች ደስ ይበለን፣ ዛሬ ተወልዳለች፣ ቤዛ ልትሆን ተወልዳለች፣ መድኃኒት ልትሆን ተወልዳለች፣ ደስ ይበለን ብለን ልንደሰት አንችልም። ማርያም እንደኛ ሰው ሆና እንደ ማንኛውም ሰው የተወለደች ናት።
የኢየሱስ ክርስቶስ እናት በመሆኗ እናከብራታለን፣ እናመሰግናለን። ይሁን እንጂ ቤዛ ልትሆን መድኃኒት ልትሆን በፍጹም አልተወለደችም። ከዚህ የተነሳም ደግሞ ደስ ሊለን እኛ አይችልም። ቤዛ ሆነች ተወለደች፣ መድኃኒት ሆነች ተወለደች ብለን አይደለም እንድደሰተው። መወለዷን አንቃወምም እና ይሄ በራሱ አግባብ አይደለም። እኚህ ሰው የመጽሐፍ መምህር ከሆኑ እንግዲህ ከመጽሐፍ ቅዱስ ቃል ጋራ የዚቁን መጽሐፍ አነጻጽረው ትክክለኛውን የቃሉን እውነት ነበር መናገር የነበረባቸው። ነገር ግን እሳቸው ማርያም መድኃኒት፣ ማርያም ቤዛ ብለው ጨረሱ። እልል በሉ ደስ ይበላችሁ በእውነት ተወለደች ሲሉ አሁንም ህዝቡ መልሶ እልል አለ። ቤዛዬ ብሎ መድኃኒቴ ብሎ ማለት ነው። ተአምረ ማርያምና ዚቅ ከሚናገር በቀር መድኃኒት ቤዛ ለኃጥአን መድኃኒት ልትሆን ተወለደች፣ የኃጥአን መድኃኒት ናት አክብሯት ብሎ ያለው ተአምረ ማርያም እንጂ ድንግል ማርያም ራሷ ነፍሴ በአምላኬ በመድኃኒቴ ሐሴት ታደርጋለች የባሪያይቱን ውርደት ተመልክቷልና ብላ ነው የተናገረችው። ቤዛ የሚያስፈልጋት መድኃኒት የሚያስፈልጋትን ማርያም ቤዛ ተወለደች፣ መድኃኒት ሆና ተወለደች ማለት በጣም ነውር ነው። ጌታንም መናቅ ነው። ቤዛ የሆነውን ጌታ መድኃኒት ሆኖ የተወለደውን ጌታ መናቅ ነው። የመላእክቱንም ምስክርነት ራሱ መናቅ ነው። ዛሬ በዳዊት ከተማ መድኃኒት ክርስቶስ ጌታ የሆነ ተወልዶላቸዋል ብለው ሉቃስ 2:11 ላይ ተናግረዋል። እና መላእክቱን ሁሉ ውሸታም ብሎ ውሸታም ማድረግ ነው ወዳጆቼ። ቤዛ ሆኖ የተወለደ ኢየሱስ እንጂ ማርያም አይደለችም። ደግሞ ተወልዶ አልቀረም። ስለ ብዙዎች ነፍሱን ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ብሎ ማርቆስ 10:45 ላይ ተናግሯል። እንዲያገለግሉት አልመጣም ብሎ ስለዚህ ነፍሱን ለብዙዎች ቤዛ አድርጎ ሰጥቷል። እግዚአብሔርም ሉቃስ 1:68 ላይ የእስራኤል ጌታ አምላክ ይባረክ ጎብኝቶ ለሕዝቡ ቤዛ አድርጓልና ብሎ ቤዛ ያደረገው ኢየሱስን እንጂ ማርያምን አይደለም። እንደገናም ሉቃስ 2:38 ላይ በዚያችም ሰዓት ቀርባ እግዚአብሔርን አመሰገነች፣ የኢየሩሳሌምን ቤዛ ለሚጠባበቁ ሁሉ ስለ እርሱ ትናገር ነበር። ስለማ ስለ ኢየሱስ ነው እንጂ የተናገረችው። ሊቀ ሊቃውንት ዕዝራ ማርያም ቤዛ ናት እንዳሉት ሐና ስለ ማርያም ቤዛነት አልተናገረችም፣ ስለ ኢየሱስ ነው የተናገረችው። እሳቸው ከወዴት እንዳመጡት አላቅም። እንደገና ጳውሎስንም ሄደን ስንመለከት በክርስቶስ ኢየሱስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ሮሜ 3:24 ላይ ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎሏቸዋል፣ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ኢየሱስ ቤዛ ባይሆን ኖሮ እንዲያው በጸጋው መጽደቅ አንችልም። የጸደቅነው እንዲያው በጸጋው ነው። ይሄ ለእኔ ከመገለጡ በፊት እኮ እኔ ብዙ ተራራና አቀበት ተንፏቅቄያለሁ፣ ሰሌን ላይ ተኝቻለሁ። የኢየሱስ ቤዛነት ሲገባኝ ነው እንዲያው በጸጋው እንደ ጸደቅኩ ስረዳ ሰንሰለቴን ከውስጤ ቆርጬ የጣልኩት። ተራራ አቀበት መውረር ትቼ ቤዛ የሆነልኝን ኢየሱስን ምትክ ለእኔ ሳይጸየፈኝ ሳይንቀኝ ኢየሱስ ምትክ የሆነልኝን ጌታ አመኜ የዳንኩት ያን ጊዜ ነው እንጂ ከራሴ ጽድቅ አልወጣም ነበር ካቆምኩት ጽድቅ። ስለዚህ በኢየሱስ ክርስቶስ በሆነው ቤዛነት በኩል ነው እንዲያው በጸጋው የምንጸድቀው። ለዚህ ነው ኤፌሶን 2:8 ላይ ጸጋው በእምነት አድኗቸዋል ማንም እንዳይመካ ከስራ አይደለም ያለን። ኤፌሶን 2:8 ማንም እንዳይመካ ከስራ አይደለም። በቃ ኢየሱስ የሰራው ስራ እኛ እንሞክረ ብንል ይሆንልናል እንዴ? ኢየሱስ ያን ያህል ተዋርዶ ያን ያህል ዋጋ ከፍሎ አንተ በቆለኸው አሻሮ እጸድቃለሁ ብለህ ታስባለህ? አንተ በጠመከው የጋን ጠላ እጸድቃለሁ ብለህ ባረርከው በሬና የሆነ ፍየል እጸድቃለሁ ብለህ ታስባለህ? ይሄ ነውር ነው። ተዘርዝሮ አያልቅም የኢየሱስ የሆነልን ነገር። ሐሞት ነው የጠጣው፣ ብርቱ ጩኸት ነው ያለቀሰው፣ ከእንባ ጋር ምልጃን ነው ያቀረበው፣ እግዚአብሔርን ስለመፍራቱ ነው የተሰማለት። ስለዚህ በኢየሱስ ክርስቶስ በሆነው ቤዛነት በኩል ነው እንዲያው በጸጋው የምንጸድቀው። ለበደላችን ስሬት የኢየሱስ ደም ፈሷል፣ ቤዛነት ተደርጓል። ኤፌሶን 1:7 ላይ ከጨለማው ስልጣን የዳነው የኃጢአትን ይቅርታ ወዳገኘንበት ወደ ፍቅሩ ልጅ መንግስት የፈለስ ነው። ቆላስያስ 1:13-14 በኢየሱስ ነው። ስለዚህ ኢየሱስ ቤዛችን ነው። ኢየሱስ አዳኛችን ነው። መዳን በሌላ በማንም የለም። የሐዋርያት ሥራ 4:12 እንድንበዘን ከሰማይ በታች የተሰጠን ስም ኢየሱስ ነው። ኢየሱስን እመኑና ዳኑ
ቤዛችሁን ኢየሱስን ተቀበሉ። መድኃኒታችሁ ኢየሱስ